30 ወንድ ደክሎሻል። አሁን አንቺ ኩባይት አይደለ ነገር ነው ማርያምን የመቅጣት አልችቶኝ ነው። ብዙ ናቸው እግዚአብሔር ከዛም በላይ ናቸው። በጣም ብዙ ናቸው እግዚአብሔር ለክ 30 የቆጠርኳቸው ናቸው። እኔም ደርሶኝ እንዳይሆን ግን እየፈራሁ ማርያምን አይታወቅም ግን ቢላ እግዚአብሔር ምስክሬ ነው። ፌስቡክ ላይ የድሮ አውርተናል መሰለኝ ማርያምን አራቺ በስማም አቺ ይረዛ ፌስቡክ ላይ ትላለች እንዴ? እኔ እንደዚህ መንደሬ ሴት ነው ያላወራ ስክሪንሻት አውጪ ካለ ፌስቡክ ላይ አውራ ነው እንጂ ቅዱስ ገብርኤል ለከካሽ ፈልጌ ነበር ምስር ከካ አገኝ እሺ። አይ ሌላ ሴት አጣብስ ጓደኛዬ ምስር ከኩንማ በሲምቱ ሳጫውትሽ ይወጣል። ላይ መከካት ፈልጌ በደረቁ መከካት ፈልጌ በስማ ባለጌ ነብይ ለማርያም እንቢ ማለት አሁን ደም አደባባይ ለዚህ እኮ ነው አሁን በሽታ የሚሸምቹ አደባባይ አትዙሪ እንቢ በይ እስኪ እንደዚህ በይ እንደዚህ እሺ እንቢ እኮ እያልኩ ነው እኮ እሺ እንደዚህ አደባባይ ስትዞሪ ነው የሚቀረቅሩልሽ መሀል ላይ አስምጠው ነው ገርዳም ቢሽልኝ ደንቆማት እንዲችልሽ አይ እስኪ እንቢ በይ እንቢ በቃሽ ኩባይት ስጪኝ እንቢ አይደለም በቃ ላንተ እኔ ጤኔን እፈልጋለሁ። እስኪ እኔ ጤኔን እፈልጋለሁ በይ እሺ ያው እኔ ጤኔን እፈልጋለሁ በቃ ይሄን ደጋግሚ እሺ። አይከብድም፣ በጣም ቀላል ነገር ነው። ቤት ብቻሽን ስትሆኚ ቤት ብቻሽን ስትሆኚ ስልክሽን አብሪውና ቪዲዮ ኦን አድርገሽ የመንደር ቱቦ ውስጥ ነው መሰለኝ የምትኖረው። ኔትወርኩ አይሰራም፣ ድምጽ ያስተጋባል እና እንደዛ ረሪላ ግን እኔ እኮ ተነጋገርነው። ራስሽን ጠብቂ። እኛ አንቺን እስኪ እኔ አንቺን መቶ ብር ቻሌንጅ አላሰባስብልሽም ወይ የኮንዶም ቻሌንጅ የኮንዶም እኔ ብር አልፈልግም ማርያም የኮንዶም ላዋጣልሽ ከዚህ በኋላ እሺ። አይ እኔ ምን አሁን ማርያምን ቢል ለእውነት እናቴ ትሙት ነው የምልህ። አሁን ምን እንደምፈልግ ታውቃለህ? ላይክ በቃ ውጭ ሀገር ከሚሄድ ከማዘር ጋር ለማዘር በቃ የሆነ ነገር ባደርግላት ላይክ አይ ቲንክ በሽታ ካለብሽ ውጪ የምትወጪ ይመስለኛል አይደለ? ወይስ ተሳሳትኩ? ትመረመራላችሁ አይደለ? ምርመራ ምናምን አለ ይባል የዲቻና የወላሙ ሚክስ ነሽ አንቺ። ምናልባት 30 ወንድ ደክሎሻል። አንቺንም ከ30 ውስጥ ጋንጩር ያለበት አይጠፋም። በመድኃኒዓለም እንደው በመድኃኒዓለም ሰይጣን እኮ ነው እንደዚህ የሚያስፈላት። ኔትወርክ አይሰማም የኔ ማርያም። እኔም እኮ እንደዛ ነኝ። እኔም እኮ ሚክስድ ነኝ ማርያም። ሚክስድ የምን ስንኳን እውነት ነው። የምን ሚክስ ነሽ? አለኝ ላሳይ እኮ ላሳይ። አሳይ። እሺ እንዴ ኩባይት ካንቺ ጋር እኮ ነው ከጂኒሽ ጋር ማውራት ጀመርሽ እንዴ? የኔትወርክ እኮ ነው ሳሎን ኔትወርክ የለም። ልቁም ድሮም ቁሚልኝ ነው መሰሪው። ላይክ 18 17 16ም አጋጥሞኛ ቃል ማርያም 16 ላይክ ህፃን ነው የምመስላቸው ቀጫጫ ስለሆንኩኝ። ኦኬ ለሁሉም ሰተሽ አዛመድሽና እና ማለት ነው ማርያምን እኔ ለኔ ማለት ነው ስማ ቤላ ብዙ ታዋቂ ቲክቶከር ምናምን ዴታ አደረግ ነበር ግን ኩባይት አድምጪ። ለኔ ያልሰጠሽኝም ግን አስታውሺ እስቲ ላስታውስ። እንትናን ታውቀዋለህ? ላጋልጠው ዋፍማንዳን ታውቀዋለህ? የቢቢቶሚ ካሜራማን። እሺ ሰብሚት ፊድባክ ልበደውና እሺ ቆይ አንዴ እዚህ ጠብቂ። እሺ ዋካንዳ ማን ነው? የቢቢቶሚ ካሜራማን። እንደውም ዩቲዩብ ላይ 30,000 ምናምን ሰብስክራይበር አለ። ኦኬ ለሱ ሰተሽዋል? ደፍሮኛል ብሎ ደፍሮኛል። ለ30 ወንድ ሰተሽ እንዴት ልመንሽ? አሁን ደፍሮኛል ስትይ
ለ31 እግርሽን ከፍተሽ ወይ ላሽ ብሎሽ ነው በርቶ ላሽ ብሎሽ ነው። ጥፍሬን እያየ ነው እንዴት እንደሚያምር በርቶ ላሽ ብሎሽ ነው እንጂ ደፍሮሽ አይደለም። ኩባይ ለምን ጥፍሬን ቤላ አዩታ ኩባይት ቆይ ልንገርሽ፣ ደፍሮኝ ነው ላልሽው አንደኛ ነገር ስም ማጥፋት ወንጀል ነው። እራሱ ማርያምን እያለ እየቀለድኩ አይደለም። ማርያም ኦኬ፣ እሺ እንደማመጥ ለ30 ወንድ ሰተሽ ለ30 ወንድ እግርሽን ከፍተሽ ሰተሽ እገሌ ደፍሮኛል ብትይ አላምንሽም። ለምን ያው ከ30 ውስጥ አንዱ ለ30 ወንድ ከሰጠሽ ከ30 ውስጥ ቢያንስ 15 ደፋሪ አለ። የእነሱን ስም እንኳን መጥቀስ ትችል ነበር። ያ ወንድ ወይ ዳምፕ አድርጎሽ ነው ኩባይት፣ ወይ ዳምፕ አድርጎሽ ነው አይመስላችሁም? ወይ ዳምፕ አድርጎሽ ነው ወይ ደግሞ ላሽ ብሎሽ ነው። በቃ ላሽ ያለኝ አለ። አንዱ አሜሪካ ጋር ሄዷል። የሆነ ፌመስ ልጅ ነው ሚኪ ይባላል። አሜሪካ ጋር ሄዷል እሱ ማርያምን። አንዱ ደግሞ ማን ነበር? በእናት እግዚአብሔርን ስሙ ጠፋኝ። አይስዌር አሜሪካ ጋር ፌመስ አውቀዋለሁ ነው አይሩ ሚኪ ነው የሚባለው። ቀይ ልጅ ነው በጣም ቀይ በጣም እና ዲቻ ነው። ኦኬ ዲቻን በርቶሻል። ግን በጣም ቀይ ነው ማርያምን። አያቱ ማለት ነው ጣሊያኔ ነው አያቱ። ኦኬ እና እናቱ ዲቻ ናት። የሆነ ዲቻና ጣሊያኔ ሲዳቀል የሚፈጠረው አለ አይደል? በጣም ነው የሚያምረው። ያ እስኪ ከ30 ውስጥ በጣም ጎበዝ ያስደሰተሽ ማን ነው? ሚኪን ታውቀዋለህ? አስታወስኩት። ሚኪ ሩት ፈዋሹ እሷን ጓደኛዬ ነው። ማርያም ደክሎሻል እሱ? ኦኬ ጎበዝ ነው። አይፈዋሹ እኔ እኮ ተናግሬያለሁ። ፈዋሹ ሸራፋ አሮጊትና እነዚህ እጃቸው ጥፍራቸው ውስጥ ቆሻሻ ያለ ሴቶችን ነው የሚደክለው እያልኩ ስናገር ነበር። ወይ መድኃኒዓለም። ፈዋሹ ለነገሩ አረቄ እየጠጣ ነው እንትን ነው ያው ኦፍ ኮርስ ያው የሚጠጣ ሰው እኮ ጎበዝ ነው ይባላል። እውነት ነው። ፈዋሹ ግን አሪፍ ልጅ ነው፣ በጣም አሪፍ ልጅ ነው። ምስኪን አይ ማርያምን ቤላ ማርያምን በጣም ምስኪን ነው። የሆነ ጊዜ ቸግሮኝ አይ ወንድሜ ነው ፈዋሹ እኮ ወንድሜ። አይ ማርያምን ነው የምልህ። ማርያም ስልክ ገዝቶልኛል። ስልክ ሌባ ሰርቁኝ ማለት ነው። ወደ መርካቶ ምናምን ሌባ ሰርቁኝ ገዝቶልኛል አይፎን ኤክስ። ኦኬ ቤቱ ምናምን ሄጄ አውቃለሁ። አሳ ጠብስለታለሁ። ከዛ በኋላ ፋዘሩ አንድ ቀን በቃ ማርያም ቤተሰቡን ላይ ያውቃል። ከዛ እሱ ደግሞ አሳሽን ይጠብስልሻል። ያ ኖርማል ነው። ምን ብርቅ ነው እንዴ? እሱ ስንት ነገር አድርጎልኛል እኮ እንደ እህትና ማለት እንደ ባለም ሚስተበት እንደ እህትና ወንድም እንዴ ቤቱ ድረስ የመጣሽ አሳ እየሰራሽለት እየደከለሽ እንደ እህትና ወንድም አለ እንዴ? ምን አይነት አማርኛ እኮ በቃ ባልና ሚስት ብቻ። ግን ትንሽ ይጠጣል ምናምን እና ሌላ ሴት ጋር ላይፍ ሲገባ ላይክ ሳየው ደበረኝ እና ለምንድን ነው ማርያምን የምሬን ነው እግዚአብሔርን ለምንድን ነው የማታቆመው? ምንድን ነው ማለት እኔ እናንተ ምንድን ነን ስለው እህትና ወንድም ብሎኝ ቁጭ ማርያምን ኩባይት አቤት 3 አይነት በሽታ ሻሽ አድርጎ እያየኝ እየታየኝ ነው አሁን። ኤድስ አንድ ነገር ማርያምን በስማም ኤድስ ስማም ይላብኝ ኤድስ ባምቡሌ ጨብጥ አባላዘር ግን ለነገር ነው። ቆይ ተረጋጋ። ማርያምን ልንገር እንትን ምንድን ነው ጎኖሪያ ታውቃለህ? ጎኖሪያ ምን ማለት ነው? እሱን ማታውቅም ብቻ ይጨብጥ ምናምን ያልኩህ ምናምን እሱ ከዚህ በፊት ተመርምሬ ላይክ እንደሱ አይነት ነገር ወስጄ ነበረብሽ ጨብጥ መሰለኝ። ኦኬ ኤድስስ? ኧረ የለብኝም። ብዙ ጊዜ ታየው እሱን ፈርቼ ማለት ነው። የሆነ ጊዜ በቃ ራሴን ሲያመኝ ትኩሳት፣ ከዛ በኋላ ብርድ ይለኛል ምናምን። ከዛ ላይክ ስታይ ምናምን የለብኝም። ግን ደግሞ የማፀን የሆነ ተናገሪ ችግር የለም እኔ ፈሳሽ ነበረኝ። ከዛ ላይክ ለዶክተሯ ስነግራት በቃ እስቲ አይ የሆነ መድኃኒት ምናምን አለ እሱን ትወስጃለሽ አንቺ ምልክት ስለሌለው ላይክ እሱን ትወስጃለሽ ይሻልሻል ስትለኝ እንደዛ አደረኩ። አይውሳ በጣም በትኳል ላይፍ ነው። እዚህ ጋር
ኩባይት እኔ ማለት ነው ይኸውልሽ እኔ ባይዘው ሃይማኖት የለኝም። ሃይማኖት ቢኖርሽማ የኔ አይነት ጨብጥና ቂጥኝ ይዝሻል እንደ እግዚአብሔርን ብትፈሪ። ግን ልንገርሽ ያላቅም እባክህ ግን እሱ አለብኝ ማርያምን አለብኝ። በእናትሽ እስኪ ክርስትናን ተቀበይ ኩባይት ተጠምቀሽ እስኪ ክርስትናን ተቀበይ። ጸበል ተጠምቀሽ አሁን ከያዘሽ እኔ ቄስ አልወድም ቤላ ማርያምን ቄስ አልወድም። እሺ እናት እግዚአብሔርዬ አመሰግናለሁ። የቤት ልጅ ስላደረከኝ አመሰግናለሁ። ጠጪ ስላላደረከኝ አመሰግናለሁ። ከምንም በሽታ ጋር እንዳልነካካ ከእንደዚህ አይነት ሴቶች ጋር እንዳልነካካ ስለጠበቀኝ ክበርልኝ አባቴ። በጣም አንዳንዴ ዱር እያለ መሆን ጥቅሙ ይሄ ነው። ፈዋሹ በቃ በሆነ ነገር በቃ ኢንፌክትድ ነው። በእውነት የምሬን የቤት ልጅነቴን ወደድኩ። ጠበቀኝ እግዚአብሔር ጠበቀኝ። ተመስገን። እኔም እኮ የቤት ልጅ ነኝ ማርያምን። አሁን ከአንቺ ጋር የሆነ ቦታ ተገናኝቼ ቢሆንስ ማርያምን የቤት ልጅ ነኝ ማርያምን። ይኸው 3 ዓመት ይከብዳል። 3 ዓመት ይከብዳል። የቤት ልጅ አይደለሽም። እግዚአብሔር ይመስገን። ለማንኛውም ከመምከሬ በፊት ፈጣሪ ላመስግን። ፈጣሪ ከእንደዚህ አይነት ሴቶች በደንብ ጠብቀኝ። በደንብ አድርገህ ጠብቀኝ። እኔ ለዛ ነው ላይክ ኢንቦክስ እያወራኸኝ የነበረው። ለዛ ነው ቢላ ላይክ ኢንቦክስ ልታረገኝ ነበር። ከዛው ነው አውጪና ሳይ ያወራነው ስም አታጥፊ። አይ ግን ሀይ ስትለኝ ሀይ አልኩህ። ከዛ በኋላ ዝም ተባባልን። አውጪና ሳይ። እሺ እኔ ልቀጣ ማርያምን አለ እኔ አንቺ ጋር መጥቼ ሀይ ስልሻለሁ። አውጪ ይኸው ልጠብቅሽ። አውጪና ሳይ። ሀይና ሀይ ብቻ ነው የተባባልነው እኮ ማርያምን እኮ። አውጪና ሳይ፣ እሱን አውጪና ሳይ። እንዴት ነው? እሺ ስክሪንሾት ምናምን ተደርጎ እንጠብቅሽ። ይኸው እንጠብቅሽ። አውጪና ሳይ። አልችልም ማርያም ስለማልችልበት ነው ማርያም። ግን ብቻ እኔ ጋር እንደዚህ አይነት ፋይል እንደሌለ ታውቂያለሽ እንዳልከው ወሸላ። ለማንኛውም ስሚ፣ እኔ ልመክርሽ ነበረ። ጭራሽ ሀይ ብላም ብለኸኛል ብለሽ ስም ልታጠፊ ሞከርሽ። እዚህ ጋር እንዳንቺ አይነት ጨብጣም ሴት ልጅ ተላደቀ በሽታ አለብሽ። እንዲህም ሳትነግሪኝ የሆነ በሽታ እንዳለብሽ አውቅ ነበር። አልከሰከስም ከእንዳንቺ አይነት ሴት ጋር። አሳዝነሽ ልመክርሽ ነበር፣ ግን 3 አይነት በሽታ አለብሽ ነገርሽ። ኤሲዲ አለብኝ፣ ጨብጥ አለብኝ ምናምን ብለሻል። ጭገርሽን ኢንተርኔት ላይ እያሳየሽ ስታስቢ ቨርጅን ሴት ነው ማገባው እያልኩ ተስማ አክስትሽን ትስማ። ጭገርሽን ኢንተርኔት ላይ ወጥተሽ እያሳየሽ ቪዲዮ እየሰራሽ ላይቭ ላይ እንደዚህ አይነት ነገር እያሳየሽ ስታስቢ ከእንዳንቺ አይነት ሴት ጋር እንዴት ሞት ይመስልሻል? ወይ ማውራ ይመስልሻል? ምን ላጠፋ አይደለም። አውጪና ሳይ። ልጁ ደፍሮኛል ስትይ ውሸትሽን ነው ያልኩሽ። ለዚህ ነው ሪጀክት ስትደረጊ ስም ታጠፊያለሽ። ደክሉ ላሽ ብሎሽ ነው ልጁ ደፈረኝ ያልሽ። እኔም አሁን ከእንዳንቺ አይነት ሴት እግዚአብሔር ይጠብቀኝ ስል ተናደሽ ቴክስት አድርገህልኛል አለች። እሺ ተበቃለ ደህና ክስት ብትኖርሽ ነገር ያትሰውንም ደህና ክስት ብትኖርሽ ኢንተርኔት ላይ እንደዚህ እንድትሆኛ አትፈቅድልሽም ነበር። አክስትሽም ይሄን ይሻለኝ ናት። ደህና የሚቆነጥ ቤተሰብ ቢኖርሽ ሴት ሆነሽ ቤተሰብ የለሽም። እናት አባት አይኑርሽ ያለ ነው። ተወልደሽ ተጥለሽ ሊሆን ይችላል። አክስትሽ ተቀብላ ካሳደገችሽ እንዴት አንቺን ስለስራት ማስያዝ ነው? ምንም አልፈልግም። ሰውዬ ሁሉም ያውቃል ራስ ወዳድ መሆኔ። ምናልባት ሁሉም ደግሞ ራስ ወዳድ ነው። ለምን እናስመስላለን? ሁሉም ራስ ወዳድ ነው። ማርያምን እኔ ግልጽ ስለሆንኩኝ ነው ሰው እንደዚህ ከሚለኝ። ለምንድን ነው ደግሞ ቲክታክ ላይ እንደሚሆነው አውርተኸኛል ትኛለሽ። እኔ መጥቻ አንቺ ጋር ቴክስት አድርጌል አውጪና እስኪ ስክሪንሻት አሳይ። እኔ ነኝ እኮ ቴክስት ያደረኩልህ ቤላ። እና አንቺ ግን መጀመሪያ ያልሽ ቴክስት አደረክልኝ አልሽ። ኖ አይ እንደዛ አይደለም ያልኩት። እያወራን ነበር ነው ያልኩት። ከዛ በኋላ ያወራነውን አውጪና አሳይኝ። ያወራነውን አውጪና አሳይኝ እስኪ። ላይክ ሃይ ማርያምን እያለሁ እኛ አላችሁ እግዚአብሔርን አንተ እንዴ ትግሬ ነው። ለማንኛውም ስማት አጥፊ። እኔ ምን አይነት ሴት እንደምትጠቅመኝ አውቃለሁ። ከምን አይነት ሴት ጋር እንደማወራ አውቃለሁ። አሁን ያወቅኩሽ ራሱ በስነ ስርዓት ላይቭ ላይ ነው። አሁን ጭገርሽን ስታሳይ ጂንስሽን ዝቅ አድርገሽ ከእንደዚህ አይነት ሴቶች ጋር ያልነካካም ራሴን አውቀዋለሁ። በጣም ጠንቃቃ ነኝ። ስም አታጥፊ። ደፍሮኛል ያልሽውንም ልጅ ስም አታጥፊ። ፎልስ አሊጌሽን ነው እሱ። ኦኬ ዋሪቨር በቅለሽ እግርሽን ከፍተሽ ከ30 ወንድ ጋር ተኝቻለሁ እያልሽ ከ30 አንዱን ሪጀክት አድርጎ ላሽ ያለሽን ደፍሮኛል ብለሽ ስም ስታጠፊ ወንጀል ነው። ስርጽ ቢልብሽ አሁን ልጁ እግዚአብሔርን ትታሰሪያለሽ። እኔ አሁን ልመክርሽ ነበር። የእግዚአብሔርን ስዕል አወጣው። ከእንዳንቺ አይነት ሴት እንኳንም ጠበከኝ አልኩ። አቤኔዘር መጣ ደግሞ ውጭ ታበራልኝ ነበር አብራልኝ አቤኑዬ በእናትህ አንድ ጊዜ ጠብቀን። አቤኔዘር ምክር ላይ ነኝ። አንድ ጊዜ እሺ
ከጀሌ በላይ እኮ አቤኔዘርን አየዋለሁ በቀን ውስጥ። ሉሲ አወራለሁ ባይት ምክር ልምከርሽ። አሁን ጓደኛሽን ወይ አክስትሽን ያልሻትን ዞር አድርጊው ልምከራት። እኔ የእግዚአብሔርን ስዕል ይኸውልሽ፣ የመድኃኒዓለምን ስዕል ያመጣሁት አንድ ላመሰግነው ነው። ድጋሚ ላመስግን ፈጣሪ ቤት ከማድረግ እግዚአብሔር ላይክ ሰወረ። ፈጣሪ ሆይ እንደዚህ አይነት ሴት እንደዚህች አይነት ሴት ዴት ከማድረግ ስለጠበቅከኝ፣ ከእንደዚህ አይነት ሴት ጋር እንዳልገናኝ ስላደረግከኝ አመሰግናለሁ። ምንም አልተነካከውም፣ አላቅሽም፣ አታውቂኝም፣ ግን አመሰግናለሁ። ለዛ ነው ማለት ግን ዴት ልናደርግ ስለነበር እግዚአብሔር አንቺ ምን አልሽ? ዲስ የምትባይ እናትሽ የመድኃኒዓለምን ስዕል ልጅ እንዳይገናኝ ጠብቀኝ፣ አብዝተህ ጠብቀኝ። ከእንደዚህ አይነት ሴቶች ጠብቀኝ። ኤድስ ያለባቸው ሴቶች ናቸው ኮሜንት ስር የሚሳደቡት። ጨብጥና ኤድስ ያለባችሁ ናችሁ የምትሳደቡት። እኔ አንቺ እንደ ቅዘም ፈጠንሽ እንጂ ስሚ፣ አገልፍጭ እንደ ቅዘም ፈጠንሽ እንጂ እኔ ልመክርሽ ነበር መጀመሪያ። እሺ አሁን ሰማሁ። እኔ እኮ ቤተሰብ መክሮ ሰልችቶታል። እኔ ማርያምን ቤተሰብ መክሮ ያልተቀየርሽ እንግዲህ እኔ ብመክርሽም አትቀየሪም። ግን ስሚ፣ አንቺን የሚከታተሉ ሴቶች ስላሉ፣ የአንቺ ታናናሽ ሴቶች ስላሉ ከአንቺ ምን ይማራሉ? ያ ስለሚያሳስበኝ እንጂ አንቺ እንደማትቀየሪ መቼም የማትቀየሪ ሸሌ እንደሆነሽ አውቃለሁ። ኩባይትዬ ኩባያ እምሰል ኩባያ እምሰል ኩባይት 444 ያልሽው ራሱ ቦዲ ካውንትሽን ነው። እምስሽ ኩባያ ነው፣ ቦዲ ካውንትሽ 444 ነው። አዎ ይሆናል። አንቺን ዲፌንድ አንቺን ባክ የሚያደርጉ ኮሜንት ስር ጨብጥ ባምቡሌ ቂጥኝ ያለባቸው ሴቶች ናቸው። ልምከር ባልኩ ጭራሽ ትጋጋጫለሽ እንዴ? የምትሰሚ ከሆነ ስሚ። እኔ ደግሞ እንደ ባምቢ አበሻ ማለት ነው ተምሼ ታይኛለ። እንደ ባምቢ አበሻ ተምሼ ታይኛለ። ይኸው ማርያምን እያሉ ማርያምን ታይኛለ ማርያምን። ከዛ ደግሞ ከውጪ አርቲስቶች ጋር ሙዚቃ አሰራዩ እግዚአብሔር ቃሌ ነው እያለ ይኸው ቤላ እግዚአብሔር ምስክሬ ነው ማርያምን እያለ እውቀት ብለሽ ታወሪያለሽ። ይሄን ትኮሪበታለሽ። ጭራሽ በሸሌነት ነው የምትፈምሽ። አየሽ ከአንቺ ምን እንደሚማሩ ባምቢ፣ ከአንቺ ምን እንደሚማሩ ይይ ወተሽ ትወርክ ታረጊያለሽ። ትናንትና ገዳም ማሰባሰቢያ ቪዲዮ ትሰሪያለሽ። ዛሬ ቂጥሽ እስኪሰነጠቅ ድረስ ትወርክ ታረጊያለሽ። ነው ጀመር እኔ ፈጣሪ ስለ ፈጣሪ ገደል ይግባኝ። ስለ ፈጣሪ ማርያም ምንም አይመስለኝም። ያው ኦርቶዶክስ ነበርኩኝ። ታሳዝናላችሁ ያላችሁት ፈጣሪ ገደል ይግባልሽ አይደለ? አዎ ገደል ይግባ። እኔ ስለ ፈጣሪ ምንም የማውቀው ነገር የለም። አሁን ምን ትላላችሁ? እሺ አሁን ፍርዱን ለእናንተ ልተው። እኔ እኮ ባህሪያቸውን ስለማውቅ ነው እንደዚህ አይነት ሴቶች። ቡሽቲ ነሽ አንቺ፣ ግን ፈጣሪን እንደዚህ አትዩ። ትናንሽ ያልነሽ ግን እስኪ ከስር የሴተኛ ዳሪ የምትሳደቡ በክቶች ናችሁ። ሸሌ ጨብጣም ቡሽቲዎች ናችሁ። ቆይ አንተ ምንድነው ቤላ ማርያም ይሄን እንደዚህ የምትሳደቡ ታርጌት ሰጥተሽ ወደፊት ልንገርሽ፣ ወይ በሽተኛ ነው የምትሆኚ፣ ኦልሬዲ በሽተኛ ነሽ፣ ወይ ዲቃላ ተሸካሚ ነው የምትሆኚ። ኤድስ ያለበት ዲቃላ ያለው ልጅ ትወልጃለሽ። የሚያገባሽ አትሽ ወይ ሲንግል ማሞንሽ ትኖሪያለሽ አንድ ፈልፍለሽ፣ ወይ ላስቲክ አዘዋሪ ነው የምትሆኚ ስራ አተሽ። እሙሙሽም ሙኩክ ይላል የሆነ ሰዓት የሚደክልሽ ሰው ታጫለሽ። ተመልከቷት እቺን ሸሌ። እኔ እንኳን መጥፎ የምትሉኝ አምላኬን አልተሳደብኩም። ሰው ያደረገኝ ይሄ ነው የምታዩት። ተመልከቱ፣ ይሄ ነው እኔን ሰው ያደረገኝ። አየሽው? ይሄ ነው እኔን ሰው ያደረገኝ። ቀና ብዬ አልሰርጉም፣ ፈጣሪ አምላኬን አልሰርጉም። ውጪ ከብት ነሽ። እግዚአብሔርን ወርቅ ነው የኔ አምላክ፣ ግን ወርቅ ነው እግዚአብሔርን የኔ ጌታ ኢየሱስ። ሊያውም በእንዳንቺ አይነት ጨብጥ ባለባት ልጅ በክት ልጅ ይሰደባል። እንዲህ ስቲል መሀል ጣትሽን እያወጣሽበት እኮ የሚወድሽ አምላክ ነው ኢየሱስ ክርስቶስ። ሰውዬ ለምንድነው የምታቀሳስረው? ግን ዱርዬ እንደሆንኩ እኮ እናውቃለን። ግን ደግሞ በዚህ አታቀሳስረ። እኔ ህይወት ቪዲዮ አለ። በምንድን ነው ማንቀሳሰር? ማስረጃ አለ። የመጨረሻ ቻንስ ልስጥሽ ኩባይት። ይቅርታ መሀል ጣትሽን ስላድነው መስላወጡ። ይቅርታ ምንድነው የመጨረሻ ቻንስ? እሺ ንገረኝ፣ ምንድነው ያላልኩትን በግድ ይቅርታ በይ እንዴ። አንተ ምን ትልቅ እንትን እንድትባል ነው እዚህ ጋር በቃ ትልቅ የሃይማኖት እንትን አድርጋል። የትኛው እንድባል ነው? እንደዛ እንድባል ነው። ይቅርታ ይቅርታቲ ባከል አውራበት። ምንድነው የራስህ ሲነገር እንደዛ እንድባል ነው? እንደዛ መባል ፈልጌ ነው። ይቅርታቲ በቃ ይኸው ተባል ካለ እኮ ይኸው ከስራት ተፈራራና ምናምን ያለው ከስር አጋንንትም ካለብሽ ተመልከች። ኢየሱስ ክርስቶስ ይቅርታ ነው። መሀል ጣት ስላወጣው እሱ ጋር ይቅርታ። እኔ ኦርቶዶክስ ነኝ ልንገርህ፣ በኦርቶዶክስ ሃይማኖት እንደሚመለሽ
ሃይማኖት የለኝም ብለሻል። ምንም እምነት የለኝም፣ ግን ደግሞ ምንድነው ምንም ሆኜ ነበር ማልጣትሽን ለምን አውጣሽ? ኢየሱስ ክርስቶስ ይቅርታ በይ አለንም። ማልጣትሽን አውጥተሽበት አለንም። እሱ ላይ አላወጣው ማለት አለንም። እያየሽ ነበር ያንባ ሰው እኔ አለንም ያላልኩትን ያላረኩትን እኔ አንተ ለመፈመስ ብለህ እኔ ስምናን ማጥፋት ነው አለንም ማለት እኔ ኦሬዲ ፌመስ ነኝ። እኔ እናት ኬንያ ድረስ ትታወቃለሁ። አንቺ ነሽ መፈመስ የምትፈልጊ እንደ ባምቢ ፌመስ መሆን እፈልጋለሁ ብለሽ ማልጣት ያወጣሽው ኢየሱስ ክርስቶስ ነው። እኔ ለመፈመስ ብዬ አምላኬን ተሳድቤ አላውቅም። ለመፈመስ እንደዚህ አይነት የወረደ ስራ አልሰራም። ዶክት ባቡጂ ቴንኪ ባቡ ሀሳብሽ ምንድነው? አላማሽ ምንድነው? ያንቺ ኩባይ አላማሽ ምንድነው? አሁን ሪንግ ላይ የገዛሽው ለምንድን ነው? የምታስተምሪው ትምህርት አለ? ያው ጊፍት ለመሰብሰብ። ጊፍት ደግሞ እንዴት ነው የሚሰበሰበው? እንዴት ነው እንጃ። ጌም በመጫወት ከጌም በኋላ ደግሞ ለጊፍተሮችሽ ከጌም በኋላ ደግሞ ለጊፍተሮችሽ ከጌም በኋላ ለጊፍተሮችሽ እንደ ቤታዩ ቂጥሽን በማወዛወዝ እሺ። ቤታዩ እሺ። ጌም ቢላዬ እያጃጃሉኝ ሳይቀጡ ይወጡ ማርያም እየጮህኩ ነበር። ከነማን ጋር? ራንደም በቃ ራንደም ኢንቫይት ብዬው ማላውቀው ሰውዬ ገብቶ በቃ መጫወቻ ላይ ማርያምን መጫወቻ። እኔ ምን አልኳት መሰላችሁ? ጆርዲን በዛብህ ቴክስት አድርጋላት ነበርና እንትን ሪንግ ላይት ይገዛልሻል ምናምን ሴታፕሽ ይስተካከላል ስትሪም ትጀምሪያለሽ ምናምን ቪዲዮ አብረን እንሰራለን አለቻትና እየተጠቀመችብሽ ነው እሷ። ሌዝቢያንነቷን ሰው እንዲረሳው ካደረገች በኋላ ላሽ ትልሻለች። እንደ ሸንኮራ መጣ ነው የምጥልሽ እያልኩ እየመከርኳት ነው። በእናታችሁ ምከሯት። ጆርዲን በዛብህ እናንተን ለኮንተንት ነው የምትፈልገው። ሺ ዳዝንት ላቭ ዩ ጋይስ። ይሄን ወቂ ሁልሽም እዚህ ያለሽ ሴት እግዚአብሔርን ጆርዲን በዛብህ እንዲላርግልሽ ለኮንተንቷ ነው። ሌዝቢያን ነች። የሆነ ሰዓት ስሟ ጠፍቷል። ያ እንዲስተካከል ደግሞ ለሴቶች ጥሩ መስላ መታየት አለባት። እና ቢላዬ በቃላል ዛሬ ምን እየተጠቀመችብሽ ነው? ጆርዲን በዛብህ ወሮ በላናት። ለራሷ የሌላ ሰው ብልት የምትልስ ልጅ ናት። ጆርዲን በዛብህ ለራሷ ሰው ያልሆነች። አንቺ ከሷ ምክር አትቀበል። ከነማን ምክር መቀበል አለብሽ መሰልሽ? እነዚህ ሃይማኖት ኮንተንት የሚሰሩ ሴቶች አሉ አይደለ? የመጽሐፍ ቅዱስ ጥቅስ ነው። ከነሱ ጋር ጠጋ በይ። ስለ ሃይማኖትም ያስተምሩሻል። እቺ ራሷን ማታቅ ሃይማኖትም ማታቅ ቤተሰቧን አታቅ ለራሷ ሰው ያልሆነች ሳታገባ ይኸው 40 ሊያልፋት ነው ሽንቷ ቀዝቅዞ። ቤላ ይልቅ እየወፈርኩኝ ነው። ምን ትለኛለህ? አሁን የመከርኩሽን ግን ሰምተሻል? ኩባይት ሰማ ማርያምን። እኔ ስጀምር ዝም ብዬ እኮ ነው። ራሳቸው ናቸው ያዋራቸው። የሚጠቅምሽን ነው የምነግርሽ እኔ የሚጠቅምሽን ነው የምነግርሽ እኔ። ኤኒዌይስ ጌም ምናምን ጀምሪ። በተረፈ ደስ ይላል ተጫዋች ምናምን፣ ግን ኩባይት ራስሽን እንዳትሸጪ እሺ። አሁን ለምሳሌ እንደዚህ ቀላል መስለሻቸው ጊፍተሮች እየመጡ አንዳንድ ጊፍተሮች ሁሉም አይደሉ፣ አንዳንድ እንደዚህ የቆመበት ጊፍተር ማርያምን ቤላ እግዚአብሔርን መቼ ዕለት የሆነ ሰውዬ ላይ አንበሳ ወርድልሻለሁ፣ ግን ያው አውራት ከበደኝ። ሰው አለ የሆነ ነገር ስታረጊ ቪዲዮ ላኪልኝ ምናምን አለ። እንትን ጊፍተሩን ታውቂያለሽ? አለ ስክሪንሻት ይደብራል። አይ አውጪ ጣሊያን ሀገር አውጪ እንዴ ይውጣ እንጂ ይውጣ። እኛ ለእናቶች እዚህ ጋር እናሰባስብ እናዋጣ ስንል እጅግራቸውን አጥፈው ቁጭ የሚሉት እኮ እነሱ ናቸው። ይውጣ አይደለ ጋይስ? ይውጣ። እንደዚህ አይነት ጊፍተሮች የልጅ እናቷ 4 ቦታ ልጁ ሰርጀሪ ተሰርቶ እናትየው ተጨንቃለች። እባካችሁ አሰባስቡ እናዋጣ ሲባል እጅግራቸውን አጥፈው ቁጭ ይላሉ። ለሴት ግን እያያችሁ እየሄዱ ይበትናሉ። ይውጣ። መማሪያ ይሆናቸዋል። ሌላ ቤት ይበትናሉ። እርዳታ ላይ የሉ። ይውጣ። ታውጣ። ሀገሬ የሚባለውን ጊፍተር ልንገራችሁ ምሳሌ። እኔ የጌመሯን ስም አልነግራችሁም። ሀገሬ አፓርታማ ገዝቶላታል። ያስሚን ለምትባል ልጅ ነግሬያችኋለሁ አይደል? ሚስትና ልጅ እያለው አፓርታማ ገዛላት። አሜሪካ ነው የሚኖረው። ከዛ በኋላ ከኔ የሆነች ኬዝ ምናምን ነገር ጀምራ ነበር ድሮ ማለት ነው። ከሷ ጋር ከስር ሲል ከሰከስ ነበር። 2 ልጅ 1 ሚስት አስቀምጡ፣ አንዱ ሽማ አስቀምጡ። ለጀላህ እረፍት ብትሰጠው ምን ነበረበት? ሀገር የምትባል ጊፍተር ሌቭል 40 ነህ። ለቆለጥህ እስኪ እረፍት ላይ ቆይ አሳይ። እንዴት ነበር? በእግዚአብሔር ሀገሬ ታውቁታላችሁ። ሀገሬ የሚባል እንዴት ነበር? አይስዌር ጠፋብኝ።
ጸግሽ ሀገር ያ በጣም ባለጌ ሰው ነው። እኔ ትልቅ ሰው አከብረው ነው። በድምጽ እያዋራሽኝ ላይክ ልጨርስ ማርያም። እኔማ ብር ይልክልኛል ብዬ ነው ዝም ያልኩት። ስለዚህ ላይክ ዝም ብሎ እንደው አሳዝኜው ከላከልኛም ብዬ ላይክ በድምጽ ማውራት ጀመረ። ላይክ እሺ እኔ እንደዚህ ያርኩኝ፣ ከዛ አንቺ ትመቻለሽ፣ ከዛ ቁጭ ትያለሽ፣ እሺ ከዛ ላይክ እኔ በጣም ችዮ ነው ላይክ ወደ $20,000 ልክልሻለሁ ምናምን ብሎኝ አይሽ ቤት ማርያምን እየቀለድኩ አይደል። እድሜው ስንት ይሆናል? በግምት እና ከባድ ነው በጣም። እድሜው ስንት ይሆናል ታስታውሻለሽ? ይላንቺ እድሜው 40 ምናምን 30 ምናምን ነው። ፎቶ አለሽ? ትልቅ ሰው ነው ብቻ ልጅ ሚስት ምናምን ይኖራል እኮ። እኔ ደግሞ እንደዚህ አይነት ወንዶችን ማጋለጥ በጣም ደስ የሚልኝ። በጣም ከቻልሽ ፎቶ ላኪልኝ እሺ፣ በውስጥ ፎቶ ላኪልኝ፣ አካውንቱን ላኪልኝ። እሺ ልክልኝ። እንደዚህ አይነት ወንዶች አሁን ላኪልኝ። እሺ ቆይ አንዴ ልውጣና ልላክልህ። እሺ እና ላኪልኝ። ይጋለጥ ሚስትና ልጆችን ቤት አስቀምጠ እዚህ ትንዘላዘላለህ። ከዛ ይሄ ባለጌ ልጅ አይመቸኝም የሚሳደበው ነው ትላለህ። በድምጽ አስጨርሽኝ እያልክ እንደዚህ አይነት ወንድ መዋረድ አለበት። እግዚአብሔር ምስክሬ ነው። እኔ ሴቶቹን እንደማዋረደውም ወንዶቹ የሚዋረዱ እየወጡ ሚስትና ልጆቹን እዚህ አስቀምጦ እዚህ የማንም መንደሬ ቦርዴ እያጠጣ የሚነፋቸውን ቸከሶች እንደዚህ አስደርጊኝ የሚሉ ወንዶች መዋረድ አለባቸው። ይውጡ፣ ፎቶ ይለጠፍ፣ አካውንቱ ይለጠፍ፣ ሚስቱ ትወቅ። በቅርብ የምታውቁት ሰዎች ካላችሁ የማሳወቅ ስራ እንስራ። በጣም ከቨር ታገኛችሁ። የሆነ ተሳዳቢ ሰው ይመጣል ላይቭ ላይ ይሄ ባለጌ ትላላችሁ። እናንተ ከቨር ታገኛላችሁ። የእናንተን ስራ ማን ይናገር? እኔ ወጥቼ ካላጋለጥኩ ሁሉም አይደለም። በጣም አሪፍ ጊፍተሮች አሉ። ምሳሌ እኔ ቤት ያሉት አሉ እነ ኤርሚያስ፣ እነ ዳዋ፣ እነ ሄነሲ፣ እነ ቤኒ። ሌላ ጊፍት ሌቭላቸው የጨመረው እኔ ቤት ነው። ጊፍተር ሌቭላቸው እያደገ ሄደው እኔ ቤት ነው። ለሴት አይሰጡም። እንደነዚህ አይነት የተከበሩ ጊፍተሮች አሉ። ሁሉንም አይደለም ግን ደግሞ የዘቀጡ የወረዱ ጊፍተሮችም አሉ። እነሱ ግን ለምንድን ነው እየታዩ ዝም የሚባሉት? ህጋዊ ሚስት ኖሯቸው እቤት ልጅ አስቀምጠው ይሄ ወንጀል አይደለም? ህግ የያዘውን ጋብቻ ኦኬ ወይ ማርያምን። የእሷ ግን ክፍት ማንጎ ነው የሚመስለኝ። ይቅርታ እንዳጥተሽ። አይ ሴት በሴት እንትን ይላል እንዴ? አንቺ ሴት እኮ ነሽ፣ ሴት ነሽ ጋር አንቺ ቆይ ያንቺ ንገሪኝ። አንቺ ማርያም ታፍኗል። እሺ በ10 ዓመትሽ ነው መደከል የጀመርሽው? እኔ ቆንጆ እኔ ራሴን በራሴ ያው ሌላ ሰው አልደከለኝ። አስገብተሽ ቤላ እመቤቴን እያለሁ አሁን ተጠቅማበታለች። ጎርጉራ እኔ አላውቅም። እኔን አትክተቱኝ። ያስታውቃል። አንቺ ኧረ በስመ አብ እንትንሽ ስፐርም አለው ልክ ግን መኝታ ቤት የጸሎት ቤት ነው። ግማታ መኝታ ቤት የጸሎት ቤት ነው። እሺ ታቦት አታሳይ። ማርያምን ስለ ጸሎት ቤት ትንሽ ለምን ብልግና ታሳያለሽ? ራሳችሁን ችላችሁ ተረጋግጡ። ታቦት እንዳታሳዩ ለቦርኮች ቢላ ማርያም እናንተ ረክሳችሁ። እኔ አልሳደብም፣ ጨዋ ነኝ። ማርያም እናንተ ረክሳችሁ ታቦቱን አታርክሱ። ወደ ታቦቱ አታዙሪ እንዴ! እሱ ነው እኮ ማርያምን። ቆላ ገብቶብሻል። ሴት ነሽ አይደለሽም? እኔ ቆንጆ ነኝ ማርያምን። እኔ በጣም ቆንጆ ነኝ። አንቺ እኮ ኩበት ነው የምትመስይ። ኩበት የነደደው ኩበት አላ የነደደው እንዲህ ሳር ያወጣው ጫፍ ላይ እንደዚህ አልጌ ያበቀለው ኩበት እኔ ማርያምን። ማርያም በጣም ቆንጆ ነኝ። እግዚአብሔር ይመስገን። በጣም ነው ሰዎች የሚወዱኝ። መቤቴ ትመስገን። እግዚአብሔር ላይ ግርማ ቤተሰቦችሽ ናቸው የሚወዱሽ፣ እናትና አባቶችሽ።
የውጭ ሰው ማርያምን የጨለለ ሸንኮራ ነው የምትመስለው። ሳሉ ሞተሻል። እግዚአብሔርን ሞተሻል። እግዚአብሔርን ቶርክ ባትል ይደረግ ነው። ቶርክ ባትል ይኸው እኔ ስኮር እጽፋለሁ። ክርስቶስን ችግር የለም ስኮር እጽፋለሁ። ቶርክ ባትል በቦጫ ነው የምታደርገው። ቢላ ማርያምን የሚፈልጋለ የሪንግ ላይት ነው። እኔ ፈልጋለሁ። ትፈልጊያለሽ አንቺ? አታንስሽ ምጪ ይልቅ ቆይ ቢላ ታውራ ሳሉ አንድ ጊዜ ሚውቱን አንሺው። አንድ ጊዜ ሳሉ እንትን ይሄ ታፍኗል ድምፅሽ። ስልኩን ትይዣለሽ በእጅሽ። ተይዞልኝ ነበር አፏ ሊለቀቅ ነው። ቆይ ከታቦቶቹ ጀርባ ከታቦቶቹ ተወርክ ባትል ታደርጋላችሁ ሁለታችሁን። ስኮር ጽፍላችኋል። እሺ ይሁን። እናንተን የሚያገባ አዘንኩ እግዚአብሔርን። እኔ አላገባም ማርያምን፣ እኔ አላገባም። ይብላኝ እንደ ኤሌክትሪክ ተቃጥሎ ነው መብራት ጠፍቶ እንደሚመጣው። እሺ ነጥብ እንይዛለን። በቃ እንታረቅ። ስም ማን? አንቺ ማን ነው ስምሽ? እሺ አንቺ ኩባይት ሜሮን ቤላ ሜሮን ነው ስሜ። ኩባያ እንዳትለኝ መሮኛል። በሶሻል ሚዲያ ስማችሁ እንትን ልበል። እሺ ኩባይት ሰሉ። እሺ አሁን ተወርክ ባትል ታደርጋላችሁ። እሺ ስሙ ተወርክ ባትል። አድምጪኝ ጭንቅሎ አንድ ጊዜ አድምጪኝ። እንዲህ አትበይ። አንድ ጊዜ ስልኩን ያዥው። ስልኩን እንደዚህ ያዥው። አሁን ይሰማል። አንድ ፕሊስ በእናትሽ ታቦቶቹን አታስገቢ። ነቅዬ ላስወጣሽ። አንተ ወደዛ ቅማላ ምንድን ነው የምትለኝ? መኝታ ቤት በሙሉ እንትን ነው። ይቅርታ ቦስ የኔ ጌታ፣ የኔ ፍቅር፣ የኔ ቆንጆ፣ የኔ አማላ፣ የኔ ቂንጠራሚ፣ የኔ ወሻላሚ ይቅርታ። የእንጀራ ገመድ አትምጣብኝ። በእንጀራ ገመድ ዱርዬ ቅማል ነው የምትመስለው አንቺ ቀረው። በሰው በጣም የምትወጂው ትምህርት ምንድን ነው? ባዮሎጂ። ይኸው ክርስቶስን ልልሽ ስል ባዮሎጂ ከቆለጥና ከብልት አካል ጋር ስለሚገናኝ ወላዲቷን እኔ በኢየሱስ ስም እግዚአብሔርን ባዮሎጂ ነው የምትወጂው ወይ ብዬ ልጠይቃት ማለት ነው። ለምን ባዮሎጂ የሚያስተምረው ስለ ሰው ልጅ መራቢያ አካል፣ አንቺ ደግሞ በቃ ምንም ነገር ከመራቢያ አካል ጋር ይገናኝ በጣም ትወጃለሽ። ባዮሎጂ ነበር የማትቀጭዋ ሁሉንም ቀጥተሽ ማለት ህፃን እያለ ይቀጣል እንዴ? አስተማሪ ቀጥቅጦ ይመጣል። ከዛ ስታድጊ 30 ወንድ ላይ የባዮሎጂ አፓረንት ወጣሽ። ኧረ ቤላ ማርያም፣ እኔ በጣም ጨዋ ነኝ። እግዚአብሔር በጣም የእነሱ ቆለጥ ላይ አፓረንት ወጣሽባቸው አይደል? ቤልንጋር ማርያም ቤላ እግዚአብሔር፣ እኔ በጣም ሴት ልጅ መውደድ የምፈረው እኮ ለዚህ ማርያምን በጣም ጨዋ ነኝ እኔ። ሰው እየከዳኝ ነው ሁሉም። እግዚአብሔርን በጣም ነው የማሳዝነው። ግማሾቹ አሜሪካን እየሄዱ ግማሾቹ ካናዳ። በጣም ነው የማሳዝነው እግዚአብሔርን። ለምንድን ነው የሚያሳዝነው? ማርያም ማሳዘን ላይክ የሚከዱኝ ምስኪን ስለሆንኩኝ ነው። ማርያምን እኔ ልንገር ቤላ ማርያምን እኔ በጣም እኔ የወንድምነት ልንገርሽ፣ ምስኪን ስለሆንሽ አይደለም፣ መልክ ጎሎሽም አይደለም ጥለውሽ የሚሄዱት አስጠሊታ ስለሆንሽ አይደለም። የሚያስጠላ ፊት የለሽም፣ የሚያስጠላ አቋም የለሽም። ትተውሽ የሚሄዱት ሸሌ ስለሆንሽ ነው። ኩባይትዬ በቃ እኔ እናት እንዴ አንቺን በጨብጥ ውድድር እጠራሻለሁ። እሺ ሌላ ጊዜ በጨብጥ ውድድር እጠራሻለሁ። 30 ሰከንድ አለሽ፣ 1 ደቂቃ አለሽ። ቀጥይ። በቃ እኔ እናት እንዴ ልትፈሽብኝ ነው እንዴ? በቃ ሁለታችሁም አትችሉ።
ቅዱስ ገብርኤል አንድ ደቂቃ ብለሃል። ግማሽ አድርገው፣ ግማሽ ሁለታችሁም አትችሉም። እግዚአብሔር ምንም ነገር የማያምርብን እንደ ህዝብ ኳሳችን አያምር፣ ፊልማችን አያምር፣ ትወርካችን አያምር። ማርያምን ወደ ኋላ የቀረን ህዝቦች መሀይሞች ነን። በቃ እንደዚሁ እግዚአብሔር ነው። በእኛ ቱርክ አይደለም የሚያምረው፣ መበራት ነው የሚያምርብን እኛ ኢትዮጵያኖች። በቃ አረቤላ በቃ ቤቴን አቆሸሻችሁት። ማርያምን ውጡ። አይ ውጡ። ቅዱስ ሚካኤል እትዬ ሽመነሽ ከእናንተ ትሻላለች። ትወርቅ ደግሞ እስክሪብቶና ወረቀት ማምጣቴ ደህና ቂጣ ያለው ደህና ዳንሳ ያለው እማማ ዝናሽ ይችላሉ ከእናንተ ትወርቅ